ዝም ብለህ ነው የምትጨነቀው? ኧረ በእናትሽ እኔ እንደውም እንዲህ አዝይሽ ስላልገባሁ በጣም ነው የደበረኝ። እንደውም አይደብርሽ ከሆነ ልጅ ደረጃውን እንውረድና አዝይሽ ልገባ። አንተ ከሰሞን ብዙ ታወራለህ። ደግሞ ቆይታ እንደ አንድ ሙሽራ ውስጥ አልደፎብሽ። ኧረ በእናትህ እኔ ምግብ ላይ ግፍ አልሰራም። ምሩዬ ግን አይላንድ ህይወቴ ባዶ ናት ታውቂያለሽ አይደል? አጅሪት እሱን ስታገኝ ህመሙሽ ሁሉ ጠፋ። እንግዲህ ተመስገን ነው። ለእሱ ምን ይሰራል? ይኸውልህ እኔ እያለሁ ምንም ነገር አትሆንም። እኔ እኮ ማለት ይኸውልህ መድኃኒቷ ነኝ። ይኸውልህ የቤት ስሜ ሁላ ጤና አዳሜ ነው። አይሻልም? እቺ መድኃኒት ቴታቴ ምን መሰለህ፣ ይህናና ሴት በፊት አብረው ሲማሩ ግቢ የሆነ የራቁት ፎቶ ይዞባት ነበር እና በዛ ያስፈራራት ነበር። አሁን ከረጅም ጊዜ በኋላ ድጋሚ ሲገናኙ እንደ በፊት ያስፈራራት ጀመር እና በዚህ የተነሳ ከጽናት ጋር እንድታጣፍሰው ለማድረግ እየሞከረ ነበር። ይህንን ስላወቀችባቸው ምሩ ላይ ይህንን ያደረጉት። ወይኔ ሰራልኝ። እንዴ ኪራ ምን ሆነ ነው? ምንም አልኩ። አፍቃሪሽ መጥቶ ይመለሳልሽ። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በእናትህ። ናኦሚ ምን ተፈጥሮ ነው? ምንም አለ። ተረጋጋ። ከሰው ጋር ተጣልታ። ከማን ጋር? መቼም ሲፈጥርሽ ተወደጂ ብሎ ነው። ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላው ከሄኖክ ጋር ነው? አዎ። ምን ነው እንዲህ ስላደረገ ኮራሽ? ቆይ ግን አንቺ መቼ ነው ሰው ማመን የምታዩ? ኪራ ተረጋጋ። ምነግርህ ነገር አለ። ጽናት ምንም አታውቅም። ታዩ ምሩ፣ ሀሴት ሁሉንም ነገር ነግራኛለች። ይቺ ግን በግ ናት። እኔም በሆን ከረፈደ ገብቶኛል። በሰዓቱ እየተፈታተነኝ እንደሆነ ስነግረው አንተም አልሰማኸኝም። የዛ ዕለት ከእሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ የጠፋሁት። ከማን ጋር? እኔ ከሂና ጋር አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ሊሄድ አልችልም። ከዛ ጅር ይህንን ስላወቀ የምጠጪው ነገር ውስጥ ያባፍር ያደረገና አስተኛሽ። የእንቅልፍ መድኃኒት ማለት ነው። ይህን ያደረገው ሄኖክ ነው። የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺም የሷ ዕጣ ፈንታ ነበር የሚደርስሽ። ካፌ የመጣው ለዛ ነበር። አየሽ፣ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጪው። ይህን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው የምትቆፍሪ። ኪራ መደሰት የማልፈልገው ግን በቃ ከዚህ በላይ ከተቀራረቡ የእሱን ደስታ መንፈግ ነው የሚሆን። አሁን ግን የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ልሆን። አዎ ከማን ጋር ነው ስታወሪ ነበር? ከማንም ከእንትና ከጓደኞቼ። እሺ ሰራተኛ ናት እላለሁ። በኋላ ግን ማሚ የምታመጣት ሸበላ የሆነች ተረከዘ ሎሚ ሴት መቅናት አይቻልም። ተናግሬያለሁ። ሞክረውና ያኔ ይለይልናል። እሺ እንዴ ቆይ ሳትመጣ እንደዚህ ሆንሽ ብትመጣ እንዴት ልታደርጊያት? ቆይ አንተ ከእግር ምንድን ነው ያለ ተረከዟ ሎሚ ምናምን የምትለው? እኔ ይኸውልሽ ከፊት የእግር አፍቃሪ ነው። ፊቷ አምሮ እግሯ ካላማረ ነው ታደርግልኛለች። እሺ እኔ ምን ይጎለዋል? አይ ለመራመድ እንኳን በቂ። ሰላም ሰላም፣ ውድ ሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንግዲህ ጽናት ክፍል 58 ይዤ መጥቻለሁ እና ባለፈው ክፍል እንግዲህ ምሩ ታግታ እራሷን ስታ ሆስፒታል ገብታ ነበረ። ዛሬ ደግሞ እንግዲህ በሰላም ወደ ቤቷ መታለች ማለት ነው። ከዛም በኋላ ወደ ቤት መጥተው አዝልሽ ስላልገባው በጣም እንትን ብሎኛል፣ አሁን ወደ ደረጃ ወረድና እንደገና አዝይሽ ልምጣ እያላት ነበረ። እሷ ደግሞ ከሰሙ ብዙ ታወራለህ አለችው። እንደ ህንዶች እንግዲህ ራስሽ ላይ እንትን ምግብ ካልደፋውብሽ ትላለህ እያለችው፣ አይ እኔ ከምግብ ላይ ግፍ አልሰራም አላት ማለት ነው ናሆም። ከዛም በኋላ እንግዲህ ህይወቴ ያላንቺ እኮ ባዶ ነው ታውቂያለሽ አይደል ምሩ እያላት ነበረ። ኪራም መጣና አጅሪት እሱ ስታገኝ ህመምሽ ጠፋ አይደለ አላት። እሱም ይኸውልህ እኔ እያለሁ ምንም አትሆንም፣ እኔ ማለት እንግዲህ መድኃኒቷ ነኝ አላት ማለት ነው። የቤት ስሜ ጽናት ዳም ነኝ አላት አለው ማለት ነው። ኪራም አይቻልህም እንደምች መድኃኒት አለው ማለት ነው።
እንደዚህ ያለ የተቀላለዱ ያሉ ሴቶች የት ናቸው አለው ማለት ነው። እቃ ለግዛ ብለው ሄደዋል አለው ማለት ነው ኪራ። እዛም በኋላ ደክሞሻን ገብተሽ ረፊ እያለ እንትን አላት ማለት ነው። ከዛም በኋላ እንግዲህ ኪራ ሄጅ አይቼው ልምጣ አለና ሄደ ማለት ነው። ከዛም ጽናት አስተካክለዋለች መሰለኝ አለና ተመልሶ መጣ። እነሱም ሄዱ እረፍት እንድታረጋ ተዋት ማለት ነው። እሱም አብሮ ሄደ። ጽናትና ሰኒም መጣው። ምሩ አልተነሳችም። ለነገሩ እኮ ሐኪሙም እረፍት እንድታረግበት አዟታል አለች ጽናት ማለት ነው። ኪራስ አለቻት። ኪራ ይመጣል አለች። እዛም ሰኒ እኔ ልሄድ በቃ አለች። ጽናትም ከሄድን አብረን እንሄዳለን ስትላት ናሆም ይመጣል ማለት ነው። እጅሬው ደህና አደርክ አለችው ማለት ነው። መቼም ነግቶን አትይኝም አይደል አላት። እዛ ጽናትን በቀን ስለተኛ የነጋ መሰለህ አይደል አለችው። እንዴ የት ነው የምትሄጂው ብሎም ጠየቃት። አቀጣጥሎ ቤቴ እኮ እኔን የሚጠብቀው ያለኔ ብቻውን ተኝቶ እንትን ብላ አያድርም ስትል መለሰችለት። እሺ በያትና እሷ ጋር ሄደሽ ሄደሪ እያለም ደጋግሞ እንትን አላት። ጽናትም ሰኒ ከኔ ጋር እንሄድና እኔ ጋር እንደር አለቻት። ትንሽ ብትግደረደርም እሺ ብላ ሀሳባቸውን ተቀበለች። እዛን አንቺን ፈልጎ ይመጣ እንደሆነ እናያለን አላት ናሆም። ማን ነው የሚመጣ ስትለው ቤትሽ ነው ብለው ተሳሳቁ ማለት ነው። እሷም እንግዲህ በሀሳባቸው ተስማምታ ወደ ቤት ሄደች። ቤትም ሄዳ ሽንት ቤት ናት ነኝ ብላ ቆየችባቸው ማለት ነው። ለእሷ ግን ሀሳቧ እንግዲህ ቁልፉን ዘግታ እነሱን አንድ ላይ የማድረግ ሀሳብ ነበረ። ጽናትም ሙና ነው የቀረችው ቆየች ምናምን እያለች ነበረ። በዛ መሀልም እንግዲህ ኪራ መጥቶ ቁልፉን አጣሁት ብሎ ይጠይቃታል። እኔ እንጃ ስትልም መለሰችለት። ከዛም በኋላ እሱም ከሄኖክ ጋራ ምንድነው ቅርርባችሁ እያለ ጠየቃት ማለት ነው። ፍቅር ምናምን ሲላት ፍቅር እኮ ወረርሽኝ አይደለም በአንድ ሳምንት ሚስ ስትል መለሰችለት። ለምን ጠየቀኝ ስትልም ጠየቀችው። ግን ለምን ጠየቀኝ ስትለውም የዛን ቀን አብራችሁ ተኝታችኋል አላት። ከማን ጋር ነው የተኛው ስትልም ትናለችው። እሷም አባቴ የሙት ብላም ማለችለት። እዛ እሱም ትቷት ሄደ እንደዛ ስትለው ማለት ነው። እዛን እሷም አብዶ ያሳብደኛል እንዴ ስትልም ትናለች። ሰኒም ሶፋ ላይ ተኝታለች ማለት ነው። ግን ኪራን ስታይ እየሮጠች ሄዳ ተኛችና የተኛች አስመሰለች። ሲቀሰቅሳት ተው ልተኛበት እዛ ሄደተኛለች። እዛ ቁልፍ ነው ሲላት ጽናት ጋር ሄደተኛ አለች። እዛማ በጭራሽ አልተኛም ቁሜ ነው ማድረው ምናምን አለ እሱም ማለት ነው። እሷም ሙናን ቀረችብኝ እያለች ጽናት ሰኒን እየጠበቀች ነው። እዛ ወደ ደረጃ ስትወርድ ኪራን አገኘችው። ምን ነው እዚህ ጋር አተኛም ስትለው ሶፋ ላይ ሰኒ እንደተኘች ነገራት። እኔ ጋር አንተኛ በቃ እያለች በብርድ እያለች ልታለባብሰው ብትሞክር እሱ ግን እምቢ አላት። እሷም አንተ ካልተኛ አልተኛም ስትል እንትን አለችው። በቃ ተንሽ እንሂድ አላት። ስታዘጋ እንግዲህ ተንሽ እንሂድ ብሎ እሱም ተነሳ ማለት ነው። እዛን መጨረሻችን ይሆን እንዴ እያለም እያወጋት ነበር። ፈጣሪ ነው የሚያውቀው አለችው። እኛ እኮ እየጣርን ነበረ እያለም እንግዲህ ደረጃ ላይ ቁጭ ብለው እያወሩ ነበረ። ናሆምና ምሩ ላይ ደግሞ ደስ የሚል እንትን ላይ ናቸው፣ ፍቅር ላይ ናቸው። እንግዲህ ወክ እያደረጉ እናቱ እንደምትመጣ ይነግራታል። እሷም ትንሽ ድንጋጤም ፍርሃትም እንትን ብሏታል። ባትወደኝስ የሚል ስጋት አለባት። እሱ ደግሞ ይሁን ናሆም በያት ምንም ነገር እንትን የሚላት ነገር የለም እያለ ሊያግባባት ይሞክራል። እሷ ግን ውስጧ ላይ እንትን ብላለች። እንግዲህ የተፈጠረውን ነገር ደግሞ ለምሩና ሰኒ ለጽናት ሊነግሯት ወሰኑ። ከኩሽና አስጠርተዋታል። እና የምንነግርሽ ነገር አለ ብለው አስቀምጠዋታል። እና የተፈጠረውን ነገር በሙሉ ነገሯት። ኪራም እንግዲህ ለናሆም ደውሎ ነገረው ማለት ነው። ሀሴት ብቻዋን እንዳልሆነች ብቻዋን እንዳላደረገችውና የእንተናም እንዳለበት ሄኖክም እንዳለበት ነገረው። ከዛም በኋላ እንዳታስቆመኝ እያለው ነበር። እሱም እንደ እንትን ነው መነካክተው እያለ ኪራም እንትን አለ ማለት ነው። እዛ እንግዲህ ተደባድበው ወደ ቤት ተመልሰዋል። የተፈጠረውን በሙሉ እንግዲህ አውቀው
ቤት መጥተው ለምንድነው አንቺ ሁሉንም የምታምኑ በራስሽ መንገድ ለምንድነው ታደርጊ ምናምን ብሎ ከጽናት ላይ እንትን አለባት። መቼ ነው ሰው ማመን የምታየው እያለን ሲላት ነበረ። እና ዘን በኋላ ምሮ ምነግርህ ነገር አለኝ ስትለው እሱን ተይው ሀሴት ሁሉንም ነገር ነገረኛለች ብሎ መለሰላት። ጽናትም እሱ እንደዛ እንደሆነ ገብቶኛል ስትለው የዛን ጊዜ ላንተ ብነግርህም አላመንከይም አለችው። ጽናት ማለት ነው። የዛን የተኝታችሁ ስላየኋችሁ ነው እኔ ቤት ትቼ ወጣሁ አላት። እኔ ከማንም ጋር አልተኛውም አለች እሷ ማለት ነው። ከዛ የአበባ ፍሬ እንደምሰጥሽ ተኛ አላት። እዛም በለሱም የእንቅልፍ መድኃኒት ማለት ነው ብሎ እንትን አለላት ማለት ነው። ሰኒም ለሱ ባሰጠው ኑሮ የሷ የሀሴት እጣ ፈንታ ነበር ላንቺ የሚደርስሽ ብላ መለሰችላት ማለት ለዛ ነው እንዴ ካፌ ድረስ የመጣው በማለት እንትን አለች። እዛን ኪራም ሰው ማመንሽን ካላቆምሽ እንግዲህ ያንቺ እንትን እንደዚህ ነው ምናምን ብሎ ጮኸባትና ሄደ። ኪራ እንግዲህ በዚህ ሂደቱ ላይ የሀሴት እንትን ቢጨመርበት እንዴት ነው የሚሆነው ሲልም እንትን አለ። ጽናትም ሂድ እናረጋገው ብላ ሰደደችው ወደሱ ማለት ነው። እሱም ወደ መኝታ ቤት ሄዶ እንግዲህ ሊያረጋገው ሞከረ። እያረጋገውም እየመከረውም ነበር። እንደዛ ነው እንግዲህ ትንሽ እንትን ያለ መሰለ። እሱም እንግዲህ ወደ ካፌ ሄዶ ደግሞ ወደ አባቱ ለሱ ሀሴት እንትን እንዲልላት ለሱ ልታጋባው እንደሆነ እንትን አላት ማለት ነው። የኪራ አባት ስልክ ደውሎላት እያወራች እያለ ኪራ መጥቶ ይደርስና ያለውን ነገር ይሰማል። ወደ ካፌ ሄደውም እንግዲህ ያንን ላንተ ሚስት አዘጋጅተውልህ ይሆናል እያለ እሱም እንትን አለው። እኔ እንደዛ አግብቼ ነበር ምገላግላቸው ሲለው ያልተነካ ግልግል ያውቃል ሲልም እንትን አለው። እና እንደዚህ እያሉ እንግዲህ ሲጫወቱ ነበር። የኔ ቅርቶ ያንተ ቢሰምርልህም ደስ ይለኝ ነበር እያለም እንትን እያለው ነበር። በአንተ መደበር የመጣ ደስታ ደስ የሚለኝ ነው እንደሚመስልህ ሲልም እዚህ ጋር መልሶለታል። እንግዲህ ወይ ሰራተኛ ነኝ በል ስትልም እንትን አለች። የኪራና የጽናት እንትን ሊደገም ነው እንዴ እያለ ነበር። እሺ እንደዛ ከሆነ እኔም እንትን እላለሁ። እናቴ ግን ተረክዟለሁ የሆነ ስታመጣልኝ እንዳስቀኒ ሲላት ነበር እያለች እንትን አለችው። ግን ከተረከዟ ምን ወሰደህ እያለችው ነበር። ከፊት የተረከዘ አድናቂ ነኝ አለ። እሺ የኔውስ ብላ አሳየችው። አይ ለመራመድ ይሆናል አላት ማለት ነው። ከዛም በኋላ እንግዲህ እያሯሯጠችው ነበረ። ኪራ አሁንም እንግዲህ ጽናትን እስካሁን እንዳኮረፋት ነው። ምግብም አልበላም ብሏል። አንተ ካልበላህም አልበላም እንዳለች ናት ማለት ነው። ሰኒም ሄዶ እንግዲህ ስለነሱ ሁኔታ አሁንም ድረስ ትወዳታለህ ስትልም ጠይቀዋለች። ምን አይነት ጥያቄ ነው በሚል እንግዲህ እስካሁንም ድረስ እንደሚወዳት አረጋግጦላታል ሰኒ ማለት ነው። እንደዛ እንግዲህ እንደዛ ብሎ እንትን አላት ማለት ነው። እናም እነ ምሮ ጋር እንሄድ ብለው እንግዲህ ለባብሳ ወጣች ጽናት ማለት ነው። የለብሰሽ ነው እንደምትሄጂ ሲልም ጠይቃት አዎን አለችው። ስራ ለማገዝ መስሎ የምትሄጂው ሲላት አይዣለሁ ልብስ ብላ አሳየችው። ከዛም በኋላ አኩርፎ ብድግ ብሎ ተነሳ። ምንድነው ይሄ አለባብሳውን ምናምን ብላ አይኔ ቅናተኛ ብላ ማለት ነው ሄደች ማለት ነው። እና ውድ ቤተሰቦች ይህን ይመስላል የዛሬው ቪዲዮ። በሌላ እንትን እስከምንገናኝ መልካም ጊዜ ይሁንላችሁ።